ሰላም ጤና ይስጥልኝ እንደምን ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አንድ ታሪክ ልንገራችሁ። ሴትዮዋ እርጉዝ ናት። መንታ እርጉዝ። ልጅ ልትወልድ ስለሆነ በጣም ደስ ብሏታል። የማታደርገው ጥንቃቄ የለም በምግቧ በሕክምናው ኤንድ ብዙ ታሪኮች መጽሐፍ ታነባለች። ከእርግዝናው ጋር በተያዘ መልኩ የሰዎችን ምክር ጠይቃለች። ኤኒዌይ ብዙ ኢንፎርሜሽን ትሰበሰባለች እና ከሰማችሁ አንዱ ሰዎች ከነገሯት ኢንፎርሜሽን አንዱ ምንድን ነው? በቅርቡ ሳይንስ ከደረሰባቸው አንዱ ነገሮች ሕፃናት በእናታቸው ሆድ ውስጥ እያሉ ከ4-5 ወር በኋላ በዙሪያቸው ያለውን አካባቢ ድምፅ እንደሚሰሙ የእናታቸውን ድምፅ እንደሚሰሙ እና በምታደርገው በዙሪያ በሚፈጠረው ድምፅ ላይ ጥንቃቄ እንድታረግ አነጋገሯን የምታወራውን ነገር እንድታስተካክል። ምክንያቱም ያ ነገር ልጆች ወዳቸው ውስጥ እያሉ የሚሰሙን ነገር በኋላ ሲወለዱ ማንነታቸው ባህሪያቸው ላይ ኢንፍሉዌንስ ሊያደርግ ይችላል። ይሄ ከሚሰሙት ሙዚቃ ጀምሮ ሊሆን ይችላል። ስለዚህ እሷ የምታደርገው ምንድን ነው? የምትሰማው ሙዚቃ ለስለስ እንደ ኬኒጂ ነገር መዝሙሮች ትሰማለች። ስታወራም ራሱ ድምጿ ረጋ ያለ የምትጠቀምባቸው ቃላት ትህትና የሞላባቸው ፕሊስ ነው፣ ታንኪ ነው፣ እባክዎትን ነው። በር እንኳን ሊከፍቱላት ሲሉ ይዘው ምናምን ነገር ኖ አረ እርሱ አረ አንተ ለፍ አረ እንደ እርሱ ሄዱ ፕሊዝ አፍተር ዩ ጎ ሄድ ነው ወዳ ካነስታ ሶ ጊዜው እየደረሰ ሄደ። 7 ወር 8 ወር 9 እና እያለፈ ሄደ። ቀኑ አለፈ። ብጠበቅ ልጆቹ አይወጡም፣ ምጥ የለም ናቲንግ። ሰው በሲሴክሽን እንዲወጣ ምናምን አልፈለገችም። ናቹራሊ በርዝ እንዲሆን ነው የፈለገችው። ሕክምና ቼክ ሲደረግ ህጻናቱ ጤነኞች ናቸው። there's nothing wrong አሁንም they still kicking። ሰው መጠበቅ ፈለገች፣ ጠበቀች። ስትል ዓመት አለፈ። ዓመት ተኩል 2 ዓመት 3 ያለ ጊዜ ሄደ። እነዛ ልጆች ሳይወለዱ ሴትዮዋም እድሜዋ ገፋና አረጀች። ሳይወለዱ ሕፃኖቱ ሳይወለዱ ሳታያቸው ሞተች። እና እሷ ከሞተች በኋላ ቤተሰቦቿ በጣም ኪሪየስ ስለነበሩ የነዛ ያ ጽንስ ምን ሆነ የሚለውን ለማወቅ ብለው አውቶፕሲ እንዲደረግ ይጠይቁና ወደ ሕክምና ቦታ ይሄዳሉ። እና አውቶፕሲ አድርገው ሆዷን ከፍተው ቼክ ሲያደርጉ 2 እድሜያቸው የገፋ እንዲህ ጺማቸው ዥርግግ ያለ የሸበተ ድምፅ ያላቸው ዥርግግ ያሉ 2 ወንዶች ቆመው እባክህ ጎ ሄድ አፍተር ዩ ኖ አንተ ቀድመህ ውጣ ኖ ዩ ጎ ሄድ ሂድ ያሉ ሲከራከሩ አገኟቸው። ጀስት የሚሉት ነገር ኖ አፍተር ዩ ጎ ፕሊዝ እባክህ። what do you think? ሙከራ 567 ወረብ are you out doing? what is this thing on? oops ሰላም ጤና ይስጥልኝ። ይህ የዳኒ ጉርሻ ጊዜ ነው። ሄደ የዳኒ ጉርሻ በዚህ ሚዲያ ልቦናን የሚያበሩ አእምሮን የሚያሰፉ ቁም ነገሮችን ሳይበዛ ሳይንዛዛ በጥበብ ከሽነን እንጋብዛችኋለን። ጉርሻ የዳኒ ጉርሻ። ይህ የምትሰሙት ታሪክ 2 ያልተወለዱ ሕፃናት በእናታቸው ማፀን ውስጥ ሆነው እርስ በርስ የሚያደርጉት ንግግር ነው። አንደኛው ወደ አንዱ ዞር ብሎ እንዲህ ሲል ይጠይቀዋል። ከተወለድም በኋላ ሕይወት የሚኖር ይመስላል? ተጠያቂው ሕፃንም በእርግጠኝነት ሕይወት አለ። ከዚህ ቦታ ባሻገር አንድ ነገር መኖር አለበት። ምናልባት ለሚመጣ ሕይወት እየተዘጋጀን ነው ሲል ይመልሳል። መጀመሪያ የጠየቀው ሕፃን ከመወለድ በኋላ ሕይወት የለም አይመስለኝም፣ ምን አይነት ሕይወት ሊኖር ይችላል ሲል በማጣጣል ይመልሳል። በትክክል ምን እንደሚመስል እርግጠኛ አይደለሁም ሲል ሁለተኛው መለሰ። ነገር ግን ከዚህ ፈካ ያለ ብርሃን የሞላው እንደሚሆን እገምታለሁ። ምናልባትም እግሮቻችን ለመራመድ አፋችንን ለመብላት እንጠቀም ይሆናል። አሁን ሊገባን የማይችሉ ነገሮችን እንሞክር ይሆናል። የመጀመሪያው ሕፃን ሳቀበት። የማይቻል የማይመስል ነገር ነው መራመድ፣ በአፋችን መብላት። አታስቀኝ። ምግባችን የሚመጣው በእትብታችን ነው።
ያለሱ እንዴት ነው የምንኖረው? ከውልደት በኋላ ሕይወት ሳይንሳዊ በሆነ መንገድ ተጨባጭ አይደለም። ምናልባት ነገሮች የተለዩ ይሆናሉ ሲል ሁለተኛው ሐሳብ አቀረበ። ከተወለድን በኋላ እትብቱ አስፈልገን ይሆናል። የመጀመሪያው ሕፃን በሚለው አልተስማማም። ከመወለድ በኋላ ሕይወት ካለ ለምንድን ነው ተመልሶ መጥቶ የነገረን የሌለው? መወለድ መጨረሻው ነው። ከዚያ በኋላ ምንም ነገር የለም፣ ጨለማና ዝምታ ብቻ። ሁለተኛው ሕፃን ለደቂቃ ዝም አለና እንዲህ አለ። ከተወለድን በኋላ ከእናታችን ጋር እንገናኛለን፣ እሷ ትንከባከባናለች። እናት ሲል የመጀመሪያው ሕፃን ጮኸ። የእውነት በእናት ታምናለህ? በእውነት ካለችሽ አሁን የት ናት? ሁለተኛው ሕፃን ፈገግ አለና ቀጠለ። እናት ሁሉም ቦታ አለች፣ በእሷ ተከበናል። የምንኖረው እሷ ውስጥ ነው። ያለ እሷ ይህ ሁሉ ሊሆን አይችልም። የመጀመሪያው ሕፃን ራሱን የነቀነቀ ነገር ግን አላያትም፣ ስለዚህ የለችም ለማለት ፍጹም ምክንያታዊ ነው። ሁለተኛው ሕፃን ለስለስ ባለ ድምፅ ቀጠለ። አንዳንዴ ጸጥ ካልክና በእውነት ካዳመጥክ መኖሯ ይታወቃል፣ ፍቅሯም ይሰማል። የእናት ማጸል ለልጅ መጨረሻው እንዳልሆነ ሁሉ ይህም ዓለም ለእኛ መጨረሻችን አይደለም። እግዚአብሔር የሚታይ አይደለም፣ ነገር ግን ከቦናል፣ ይመግበናል፣ ይጠብቀናል፣ ይመራናል። ልባችንን ጸጥ አድርገን ካዳመጥን መኖሩ ይሰማናል። ይህንን ታሪክ ፋዘርሊ ወርድስ ከሚል ዩቱብ ቻናል ላይ ነው ያገኘሁት። ቀላል በሆነ ነገር ግን በማናስተውለው መንገድ ረቂቅ ጥበብን በዚህ መልኩ ሲገልጹት ለእናንተም ላካፍል ወደኛ አንደበት ተረጎምኩት። በነገራችን ላይ መጀመሪያ ነገርኳችሁኛ ሁለቱ ሕፃናት አፍተር ዩ ሲባባሉ ሳይወለዱ የሸመገሉት እነዚህ ሕፃናት አይደሉም። እነዚህ በእናት የሚያምነው ሲወለድ እናቴን ካላየው አልወለድም ብሎ አንደኛው እንዳይቀር እንሰጋለን። ቸር ክረሙ ወዳጆቼ። የሳምንት ሰው ይበለን።